ደስት ግጣሙን አያጣም ማለች ሀይሚዬ። ኧረ ተይ ሀይሚ፣ ሁለታችሁም አንድ አይነት ናችሁ። ፈልገህ አገኘሃት ጓደኛ አገኘህ እያልሽ ነው። ለዚህ ነበር የፎከርክብኝ እና አገኘህ ድስት ግጣሙን አያጣም ሰው መሰሉን አያጣም ብላለች ሀይሚ ማለት ነው። እያጮለቀች እያየች ማለት ነው። እውነቴን ነው የምላችሁ፣ እያጮለቀች እያየች እያየኋቸው ነው። አፏን ይዛ ምናምን ትኩር ፍጥጥ ብላ ነበር እያየች የነበረችው። ወይኔ ሀይሚዬ እኔ እኮ ከሁሉም የሚያስቀኝ እንትንሽ ነው ማለት ቅኔሽ እኮ በጣም ነው የሚገርመኝ። እኔ ቅመም ይሆንሽ ልጅ ማለት ነው። እንደው አይኗን ይዛ በአንድ አይኗ ነበር እያፈጠጠች የነበረችው። ወይ ሀይሚ፣ ለማንኛውም በጣም ተመችተሽኛል የእውነት። ሰበር ሰካ ያለች ልቤና ዋለለች። ሰላም ሰላም፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ በብሩኬና በሀይሚ ነው ማለት ነው። ብሩኬ እንግዲህ ትናንትና ሌልዳናን ይዞ መጥቷል ማለት ነው። ብሩኬ ግን ማለት ነው ምን አስበህ ነው ሀይሚን እንደዚህ ለማስቀናት እንደዚህ ማለት ነው። እሷ ደግሞ ሌልዳና ምን ነው ቸኮልሽ? ችኩልን ያልሽ እውነቴን ነው የምላችሁ። ችኩል ቆይ ምንድነው እንደዚህ ያስቸኮለሽ? ምን አለ ቀሚስ ብለብሽ በታይት እኮ ነው ቤተሰብ የመጣችሁ በታይት ማለት ነው። ለማንኛውም ብሩኬ እንዳሰድቧት ብሏል። አንሰድባትም፣ ሀሳብ አስተያየት ነው የምንሰጠው። አንሰድባትም እና ቸኩል ብላ ጥምጥም ምናምን አላለች። ማንን ለማስቀናት ነው? ቅመሟን ለማስቀናት ነው እንዴ? ለካ ጥምጥም ልጥፍጥፍ ምናምን ማለት አላበዛች። እውነቴን ነው የምላችሁ። ደግሞ በነገራችን ላይ ብሩኬ ምን አለበት ራቅ ብለህ ብትሄድ? ምን ችግር አለ እንደው ርቀ ብትሄድ? እንደው ቅያሬ እኮ አረከው አንተ። ሀይሚ ከዳኒ ጋር ሆነች እያልክ ጭርጭር እያደረካት ማለት ነው። ከሱ ጋር ያለሽ ነገር ምናምን እያልክ ስታበቃ አንተ ደግሞ ከዳኒ ጋር የሰራችውን ሌልዳናን ይዘህ ትመጣለህ። ብሩኬ የእውነት ነው የምላችሁ። በጣም ነው ያሳቀኝና ምን አለ ብሩኬ ራቅ ብለህ ቀየር ብታደርግ ማለት ነው። ቅያሬው እዛው በዛው አላደረጋችሁትም። እኛ የው መቼም ማናመጣበት ቦታ የለም። ፈልገን አገኘናትና ልጅቷ ከዚህ በፊት ከዳኒ ጋር ሰርታለች ማለት ነውና እንግዲህ በነገራችን ላይ ብሩኬ በመሀል ጫወታው በመሀከል ያው የስራው ባህሪ ነው ስራ ነው ብሏልና እንግዲህ ምንም ማድረግ አይቻል። ይሄ የስራው ባህሪ ነው። ቤተሰቡነቴን ነው የምላችሁ እና የስራው ባህሪ ነው ብሏል። ስራ እስከሆነ ድረስ እንግዲህ ምንም አትበሉ፣ ክፉ ነገር አትናገሩ ልላችሁ ፈልጌ ነው። ምክንያቱም በተለይ ደግሞ ሰሞኑን ብሩኬንም ሀይሚንም ሆነ ጀጅ ስታረጉ ስትሳደቡ የነበራችሁ ልጆች እውነት በጣም ያሳዝናል እና ስራ እስከሆነ ድረስ አትሰዳደቡ። ሀይሚንም ዘቅዝቃችሁ አትስደቡ፣ ብሩኬንም እንደዛው ዘቅዝቃችሁ አትስደቡ ማለት ነው። ምክንያቱም እነሱ ስራ እየሰሩ ስለሆነ በሆነ አጋጣሚ ነው ያገኘኋት ብሏል። ግን በሆነ አጋጣሚ ሳይሆን ብሩኬ ያው ታውቃላችሁ ከዳኒ ጋር ስለምትሰራ በዛ ምክንያት ነው እንግዲህ ያገኛት ማለት ነው። ያው ዳኒን ለማናደድ ይሆን ወይስ ደግሞ ሀይሚን ለማናደድ ነው? እኔ እንጃ አልገባኝም። እውነቴን ነው የምላችሁ። ሌላ ደግሞ ሀይሚ ልደት መሄድ አለብኝ፣ ሀይሚ ልደት ይዘህ ሂድ፣ ስጦታ ገዛለሁ፣ አንተም ስጦታ ትገዛለህ እያለች ነበር። ብሩኬ ይችን ልጅ ይዘህ ሄደህ እዛ ሌላ ጦርነት ለመክፈት አስበህ ከሆነ እሺ ሌላ ጦርነት። የእውነቴን ነው የምላችሁ። ሀይሚ እኮ ማለት ነው ብሩኬን ብቻውን ሳይው ራሱ ደሜ እየፈላ ነው እየተንተከተከ ነው አለች። ብቻውን እያየችው ደግሞ አሁን ከዚች ከሴት ልጅ ጋር ይዘህ ሄደህ አንተ ከዚች ከልጅ ጋር ሆነ ሄደህ አንተ እዛ ምን ሊፈጠር እንደሚችል አስቡት። እዛ ደግሞ ጸጉሯን ይዛ ሀይሚ ሞንጭራ ተጣላት እንዴ? ልደቷን ታክብር ወይስ ደግሞ እሷን ትሞነጫጭር ሀይሚ ማለት ነው? ስራ አታብዛባት። እውነቴን ነው የምላችሁ። ስራ አታብዛባት እባክህን ብሩኬ። እንዴችን የአራት ልጆች እናት ሀይሚዬ እባክሽን እና በቃ እያልክ ነበር ለልደቷ እንሂድ ምናምን ኧረ ተው ብሩኬ ተው ትኑርበት። እሷ በጣም እየተበሳጨች ነው። እያበሳጫት ያለ ነገር በጣም ብዙ ነው። እናንተ ደግሞ ዛሬ ባስ ብለህ እንግዲህ ያው የዳኒ ጓደኛ የነበረችውን ይዘመተ
ከዚች ከልጅ ጋር ታልሄድኩ እሷም ደግሞ ቸኮለች። ምን ልትሆኝ ነው? ልትደበድቢያት ነው? ምን ልታረጊያት ነው? ቆይ ካልሄድኩ እንደዚህ እምትዩ እኔ ያልገባኝ ነገር ማለት ነው። እኔ ያልገባኝም እንዴ። ኧረ ታይ እንጂ እንደው ቀስ ብለሽ እንዳመጣጥሽ ቸኮልሽ፣ በጣም ቸኮልሽ። የቸኮለ ነገር ደግሞ ጣም የለውም እና ቀስ ብለሽ እየደረሽ እናቴ ብሩኬ ማሳይሻለሁ፣ ቆይ እንደው አሳይሻለሁ ጠብቂኝ እያልክ ስዝት ነበርና ሀይሚዬም ደግሞ እንደዛትከው እውነት አደረከው እንዴ? ለዚህ ነበር እንዴ የዛትከው አለች ማለት ነው። ለዚህ ነበር የዛትከው፣ እኔ እኮ ሌላ መስሎኝ ነበር ብላለች። በነገራችን ላይ ብሩኬ በጣም ነው ዛሬ ሀይሚን በቃ የሆነ ሙድ ያስገባት ማለት ነው፣ ሙድ ያስገባት እና ለማንኛውም ግን እውነቴን ነው የምልክ ብሩኬ ማለት ነው ሴት ልጅ እንጃ ለሴት ልጅ አንተ ለሴት ልጅ ለፍቅር ብለህ ብትሸነፍ እጅግ በጣም ደስ ይላል። ግን እንግዲህ አሁንም ቢሆን እንግዲህ ከዚህ ከመጣችሁ ልጅ ጋራ ምንም አንልም። አያይዙን ሁኔታውን አይተን እንደሚሆን እናደርገዋለን። ምን እንደሚፈጠር አይታወቅም። ግን እንዳሰድቡብኝ እንዳታስቀይሙብኝ በራሷ ሙድ ነው ዘና ፈታ የምትል ልጅ ናት እና በቃ ሁኔታውን አይተን ምናምን ብለሃልና ያጣፍጥልህ። ለማንኛውም ያጣፍጥልህ። እኛ ምን አስጨነቀን? አንተ ያጣፍጥልህ እንጂ እኛ ምንም ችግር የለብንም። ብሩኬ ደግሞ እኛ ጨዋዎች ነን። ጨዋ አናስቀይማትም። አናስቀይማትም። ከኔ ጋር የሚመጡትን ልጆች አታስቀይሙ ብለሃል። አናስቀይምም። እኛ ግን ብትመጣ ደስ የሚለን ከሀይሚ ጋር ነበረ። እውነቴን ነው የምላችሁ ከሀይሚ ጋር ብቻ። እና ደግሞ ከቻልክ ብሩኬ ለሀይሚ የደስታዋ ምንጭ የእውነቴን ነው የምላችሁ የደስታዋ ምንጭ ሁን እንጂ የንዴት ወይም ደግሞ የመበሳጨቷ መንስኤ ባትሆን እጅግ በጣም ደስ ይላልና ዛሬ እንግዲህ አይታችኋል ሚፍታ ቤት ተገኝታ ነበር። ያው ትናንትና ቪዲዮ ላይ ማለት ነው። በቪዲዮ ላይ እንግዲህ ሚፍታ ቤት በቃ ስሜን አትጥራ ሜንሽን አታድርገኝ ምናምን ብላ ምርር ብላለች። ደሜ ሁላ እየፈላ ነው። እሱም ባላየው ራሱ ደስ ይለኛል። በቃ በጣም እያናደደኝ ነው። ወደ ኋላ እየተመለስኩ ነው። ነገሩን ከምንጩ ማድረቅ ሲገባን ከላይ ያደረግን አሁን ላይ ደግሞ በቃ እያገረሽብኝ ነው፣ እንደ ሳት እያደረገኝ ነው ብላለች። እና ለማንኛውም ሰላም እንደሚፈጠር ተስፋ እናደርጋለን። ልደቷንም ደግሞ እንደምታከብርላት አብረህ ሄደህ ያው ባትጠራም ብትሄድም ችግር የለውም። ግን ባክን ከቻልክችን ላንዳና ሎዲን ምናምን ይዛሃት ባትሄድ እዛ ሀይሚን ለማስደብደብ ወይ ሌላ ጦርነት ለመክፈት ካልሆነ በስተቀር ሌላ ምንም ሊሆን አይችልም። የእውነቴን ነው የምላችሁ። እንዴ ጉድ እኮ ነው እንዴ! አስባችሁታል? በጣም ነው የማይገርመኝ። ለማንኛውም የብሩኬና የሀይሚ አድናቂዎች ወዳጆች አይዟችሁ፣ ተረጋጉ። በቅርብ ቀን ሰላም ይሆናል ብዬ አስባለሁኝ። ያው ይሄ ምንም ማለት አይደለም። አንዳንዴ ብቻ ከባድም ቢሆን ግን ነገሩን እንደ ሁኔታው እያደረግን እናልፈዋለን። አይመስላችሁ? የእውነቴን ነው የምላችሁ። ወይኔ ግን ሀይሚዬ በጣም ነው የተናደደችው በጣም። እና ደግሞ ብሩኬ እንዴት ሰማክ? እኔ እኮ ያልገባኝ ነገር ሀይሚ አሁን ምን ስትል ነበር መሰላችሁ? እንትን እያለች ነበረ በቃ ስሜን አትጥራ ሜንሽን አታድርገኝ ምናምን እያለች ነበረ። እና ቪዲዮ የተለቀቀው ደግሞ የሚፍታህ ቀደም ብሎ ነበረ። ብሩኬ እንዴት ሰማ? ማለቴ እንዴት ሰማ? ብሩኬ ካሜራማን ነበርክ እንዴ? እኔ እዚህ ጋር መሰለኝ ነው የምናገረው። ቤተሰቡነቴን ነው የምላችሁ። እንዴት ሰማ ብዬ እኔ ራሱ ግርም ተፈጥሮብኛል። ብሩኬ ካሜራማን ነው ወይ ካሜራማን ነበርኩ ወይ ብሩኬ? አረ ተው እውነቴን ነው የምላችሁ። በነገራችን ላይ ይሄን ስሰማ ማለት ነው ብሩኬና ሀይሚን ጎራ ለይታችሁ የምትሳደቡ የተዛዛዛችሁ ልጆች፣ የተሰዳደባችሁ የተቦላለካችሁ ልጆች በዛሬው ቪዲዮ በእርግጠኝነት እናንተ ይቅርታ ባብላችሁ ወደ ራሳችሁ ትመልሳችሁ ብዬ አስባለሁ። ስራ እስከሆነ ድረስ ስራ እየሰሩ ነው እነሱ። እናንተ ደግሞ ብዙ የኔ ያህል ቅር አትባባሉ፣ አትቀያየሙ። እሱም ብሏችኋል። በቃ ይሄ ስራ ነው እና አትኮራረፉ፣ አትጣሉ፣ እኛንም ደግሞ ጎራ ለይታችሁ አትሳደቡ ብሏል። አያችሁ ስራ እስከሆነ ድረስ ማለት ነውና በተለያየ አጋጣሚ እነዚህ ዩቲዩበሮች ይገናኛሉና በተለያየ አጋጣሚ ሲገናኙ ስራ ለመስራት ነው የሚነጋገሩት። ስለዚህ ያም ሆነ ይህ እናንተ ደግሞ ራሳችሁን ሁኑና ተገኙ፣ አትሰዳደቡ። ከስድብ ምንም አይገኝም ብሎ እሱም ራሱ ተሰዳድባችሁ እናንተ ምንም የምታገኙት ነገር የለም፣ ኃጢያት ነው የምታተርፉት። እና ላችኋለሁኝ ውድ ቤተሰቦቼ፣ ለማንኛውም እያሰባችሁበት አትሰዳደቡ። እንዲህ አይነት ቃላት ምናምን በቃ ይውጣችሁ። ልትደባደብም ነው መሰለኝ ልደቷ ዘን ካልክ ያለችው የብሩኬ አዲሷ ኮበሌ እንጃላችሁን ይፈርቻለሁ።